ጥርሳችሁ ቢጫ እየሆነ ከተቸገራችሁ፣ ጥርሳችሁ ከበለዘ በዚህ ውህድ በአንድ ደቂቃ ጥርሳችሁን በረዶ ያስመልስልላችኋል። በሁለት መንገድ አሳያችኋለሁ። እስከ መጨረሻው ቪዲዮን ተከታተሉት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ትዕግስት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ጥርሳችሁ እየበለዘ ወይም ቢጫ እየሆነ ከተቸገራችሁ ይሄንን በቤታችሁ ሰርታችሁ ያለምንም ነገር በቤታችሁ ብቻ ሰርታችሁ ጥርሳችሁን ቆንጆና ያማረ የፈካ ጥርስ እንዲኖራችሁ ነጭ ጥርስ እንዲኖራችሁ ማድረግ ትችላላችሁ። በሁለት አይነት ግብአት ነው የምሰራላችሁ። ተጠቀሙት። በእውነት ጥርሳችሁ በተለይ እየበለዘባችሁ፣ አሁን ብዙዎቻችን እየበለዘ ጥርሳችን ቢጫ እየሆነ ነው የተቸገርን። ሐኪም ቤት ሄዳችሁ ከመታጠብ ይልቅ በዚህ ውህድ በቤታችሁ ብቻ ያለምንም ወጪ ሳታወጡ ጥርሳችሁን ማንጻት ማሳመር ትችላላችሁ ማለት ነው። እንግዲህ የመጀመሪያው ግብአት ምንድነው? ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ ሽታው ይሸታል ልትሉኝ ትችላላችሁ። ይሄንን የምትጠቀሙት በሳምንት 2 ወይም 3 ስለሆነ ሁልጊዜ የምትጠቀሙት አይደለም። ተጠቅማችሁ ደግሞ ታጥባችሁ አፋችሁን የሆነ ነገር መብላት ትችላላችሁ፣ የሽታውን እንዳያጠፋላችሁ። ያው ለ1 ሰዓት ወይ ለ2 ሰዓት ነው እንግዲህ ቢሸታችሁ እንጂ ምንም ሽታ የለውም። በጣም ቆንጆ ነው። በጣም አሪፍ ነው። ቤተሰቦች ሞክሩት። እኔ በጣም ተመችቶኛል። አንዳንዴ ቸኮሌት የምታበዙ ወይም ደግሞ ቡና አንዳንድ ነገር የምታበዙ ሰዎች ጥርሳችሁ ቢጫ ሊሆን ወይም ደግሞ የበለዘ ሊሆንባችሁ ይችላል። ስለዚህ ይህንን ሰርታችሁ ተጠቀሙ ስላችኋለሁ። እንግዲህ መጀመሪያ ሽንኩርታችን ከላጥን በኋላ እንደዚህ አድርገን ድቅቅ እናደርገዋለን። መፍጨትም ትችላላችሁ። ያው 1 ሽንኩርት ነው የተጠቀምኩት፣ 2 ራስ ነጭ ሽንኩርት ነው የተጠቀምኩት። ስለዚህ እንደዚህ አድርጋችሁ ትፈቀፍቁትና ወይም ትፈጩትና ከዛ በኋላ እዚህ ላይ ምን እንጨምራለን መሰላችሁ? የተፈጨ ንጹህ የሆነ ቡና ትጨምሩበታላችሁ ማለት ነው። ያው የምንጠጣውን ቡና የምንጠጣውን የሀገራችንን ቡና ማለት ነው። ከዛ ይሄ ደግሞ ኦሊቭ ኦይል ወይም የወይራ ዘይት ነው። እሱን 2 ማንኪያ የሚሆን የወይራ ዘይት እንጨምርበታለን። ይሄንን በደንብ አድርገን እናዋህደዋለን ማለት ነው ከነጭ ሽንኩርቱ ጋር። በጣም ቀላል ነው ግን ውጤቱ በስማም ልነግራችሁ አልችልም። ከዛ የምትጠቀሙትን ኮልጌት እንደዚህ አድርጋችሁ ትጨምሩታላችሁ። እንደዚህ ከጨመራችሁ በደንብ አድርጋችሁ አቀላቅሉት ከሽንኩርቱ ከቡናው ጋር አንድ ላይ ቅልቅል ማለት አለበት፣ ማለት መቀላቀል አለበት፣ መዋሃድ አለባችሁ ማለት ነው። ይሄ አንዱ ግብአት ነው። እንደዚህ አድርጋችሁ ጥርሳችሁን ቆንጆ የፈካ ልነግራችሁ አልችልም፣ አሪፍ የሆነ ጥርስ ይኖራችኋል። ነጭ የሆነ በረዶ የመሰለ ጥርስ ይኖራችኋል ማለት ነው። ይሄ አንዱ ግብአት ነው። እንግዲህ ሁለተኛው ግብአትን ደግሞ አሳያችኋለሁ። ቤተሰቦች ተጠቀሙበት። ጥርሳችሁን ከማስታጠብ ወይም እንዴት ነው ከመታጠብ ይልቅ አሁን አንዳንዶች ጥርሳቸውን ሐኪም ቤት ሄደው ይታጠባሉ። ጥርሳቸውን ነጭ ለማድረግ የማያደርጉት የለም። ግን ይሄ በቤታችን በቀላል ነገር ሰርተን ነጭ ማድረግ ወይም ጥርሳችን ማንጻት ማሳመር እንችላለን። ሁለተኛው ግብአት ደግሞ እንግዲህ የሙዝ ልጣጭ ነው። ሙዙን ትልጡትና ያው ሙዙን ትበሉታላችሁ። ከዛ በኋላ ይሄንን ቆዳውን የሙዙን የልጣጩን ቆዳ ውስጡን ማለት ነው እንደዚህ አድርጋችሁ ፍቅፍቅ አድርጋችሁ ታወጡታላችሁ ማለት ነው። ያው በዛ አድርጋችሁ መስራት አይጠበቅባችሁም። ይሄ በሳምንት 2 ወይ 3 ስለምትጠቀሙት በየዕለቱ ብትሰሩት ያው ስትጠቀሙ ብትሰሩት የተሻለ ነው። ሰርታችሁ ባታስቀምጡት አሪፍ ነው። በምትጠቀሙበት ሰዓት የዕለቱን ሰርታችሁ ተጠቀሙት ማለት ነው። እንግዲህ እንደዚህ አድርገን የሙዙ ልጣጭ ፈቅፍቀን አውጥተነዋል። ይሄንን በሰሃን ታደርጉና ድቅቅ ታደርጉታላችሁ ማለት ነው። እንግዲህ እንዳያችሁት እንደዚህ አድርጌ ካወጣ በኋላ ድቅቅ አድርጋችሁ በሹካ በጣም ድቅቅ እንዲል አሁን ይሄ ረዘም ያለን አይደል? ድቅቅ አድርጉት፣ የሆነ ጭፍልቅ አድርጉት። በዚህ በማንኪያም እንደዚህ ማድረግ ትችላላችሁ። እንደዚህ ታረጉት ጭፍልቅ ይላል።
ከዛ በኋላ እዚህ ላይ ደግሞ ምን እንጨምራለን መሰላችሁ? ሎሚ፣ የሎሚ ጭማቂ አንድ ሎሚ ለሁለት ትቆርጡና የግማሹን ጭማቂውን ትጨምራላችሁ። ትንሽዬ ጨው ትጨምራላችሁ። አንድ ነስ ያለ ሎሚ ግማሹን ትጨምቁና ተጨምሩታላችሁ ማለት ነው። አሁን ይሄ እኔ የሰራሁት ለአንዴ የሚሆን ነው። ያ ማለት ለአንድ ቀን የሚሆነኝ ነው ማለት ነው። በሳምንት 2 ጊዜ ወይ 3 ጊዜ፣ ሁልጊዜ አትጠቀሙት። አሁን ይሄንን የምሰራውን በተለይ ሁልጊዜ እንዳትጠቀሙት፣ ምክንያቱም እንትን አለው፣ ጨው አለው። ጨው ደግሞ ሁልጊዜ ከተጠቀምንበት ጥርሳችን ይጎዳዋል፣ ጥርሳችን እንዲሰነጣጠቅ ያደርገዋል ማለት ነው። ስለዚህ በሳምንት 2 ወይም 3 ጊዜ፣ እንዲሁም በሳምንት 2 በቂ ነው ይሄ። እና እንደዚህ ከጨመርኩ በኋላ ጨው ጨምሬያለሁ፣ የሎሚ ጁስ ጨምሬያለሁ። ከዛ በኋላ ምንድነው የምጨምርበት? ኮልጌት ጨምሩና አንድ ላይ በደንብ አድርጋችሁ ታዋህዱታላችሁ። በጣም ነው የሚያነጻው። ቤተሰቦች ሞክሩት። አሁን ይሄ በጣም ቀላል ነገር ነው። ምንም የምናወጣው ወጪ የለም። በቤታችን ያለ ነገር ነው። ጥርሳችን ለመታጠብ እኮ 10,000 15,000 ብር ነው አይደለም የሚከፈለው። ስለዚህ በቤታችሁ እንደዚህ አድርጋችሁ ተጠቀሙት። እኔ ያው ጥርስ ባይኖረኝም ያለችኝን ጥርስ በጣም ቆንጆ አድርጌ እያጸዳዋት ነው እና ተጠቀሙት፣ ሰርሳችሁ ተጠቀሙት። ከዛ በደንብ አድርጋችሁ አዋህዱት። ኮልጌቱና እየተጠቀምነው ግብአት አንድ ላይ መቀላቀል አለበት። አሁን እንደዚህ አድርጌ አያችሁት፣ ሲዋሃድ በራሱ ጊዜ የሆነ እንዴት ነው እንደ ክሬም ይሆንልናል ማለት ነው። አሁን ይሄ በደንብ ሆኖ ተዋህዷል። አሁን እንደዚህ አድርጋችሁ በምትጠቀሙበት ቡሩሽ መጠቀም ትችላላችሁ፣ ወይም ወደ ሌላ እቃ ትገለብጡና ትጨምሩና ቡሩሽ እያስነካችሁ ትጠቀማላችሁ ማለት ነው። እኔ እየተጠቀምኩ ደግሞ ማሳያችኋለሁ፣ ምክንያቱም እኔ ራሴ ተጠቅሜ ነው ወደ እናንተ ማሳየት የምፈልገው። በጣም አሪፍ ነው። ጥርስ ያጸዳል። በተለይ ቢጫ ለሆነባችሁ፣ አንዳንዴ ጥርሳችሁ ቢጫ ይሆን አይደለም፣ ይሄ ለሱ መድኃኒት ነው። የበለዘባችሁ ጥርሳችሁ የበለዘ በጣም ነው የሚያስለቅቀው። እንግዲህ በሁለት ግብአት የሰራሁት ይሄንን ይመስላል ማለት ነው። በጣም ቆንጆ ነው። ግብአቱ ቀላል ነው፣ ግን ውጤቱ ደግሞ የሚገርም አሪፍ የሆነ የጥርስ ይሰጠናል ማለት ነው። እንግዲህ እንደዚህ እያደረጋችሁ ጥርሳችሁን ታጸዳላችሁ ማለት ነው። ይቅርታ ግን ፊት ለፊታችሁ እንደዚህ ጥርሴን እያጸዳው ያው ለእናንተ ላሳያችሁ ብዬ ነው። እንደዚህ ያደርጋችሁ ታጸዳላችሁ ማለት እንዴት ጽድት እንደሚያደርግ ወዲያውኑ ፍክት የሚያደርግላችሁ በእውነት። ይህንን ሁለቱን ግብአት ያሳየዋችሁን ሁለቱንም ግብአት አንድ ቀን መስራት አይጠበቅባችሁም። አንዱን ግብአት ለአንድ ሳምንት ትጠቀሙና ያኛውን ግብአት ደግሞ በዛኛው ሳምንት መጠቀም ትችላላችሁ ማለት ነው። አሁን ይሄ ቡናውንና ከኮልጌቱ የሰራሁት እሱ ምንም ችግር የለውም። ያው ጥርሳችሁ ብዙውን ጊዜ እንትን አይጎዳውም። ያኛው ግን ጨው ስላለው ሊጎዳው ስለሚችል በሳምንት 2 ጊዜ አድርጋችሁ ተጠቀሙ ትላችኋለሁ። እና ቆንጆ ነው ቤተሰቦች። እንግዲህ ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ፣ ሸር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።